እጅግ ምስጢራዊ በሆነችው የሰሜን ኮሪያ ዋና ከተማ ፒዮንግያንግ ሰማይ ስር አንድ ግዙፍ ህንፃ ለዘመናት ቆሞ ይታያል። 330 ሜትር ወደ ሰማይ የሚረዝመውና ሰማይን ታኮ የቆመው ይህ ህንፃ ሊሰራ ሲታቀድ የሀገሪቱ የኩራት ምልክት እንዲሆን ታስቦ ነበር። ይሁን እንጂ ይህ ባለ 105 ፎቅ ግዙፍ ህንፃ መሰረቱ ከተጣለ ከ40 ዓመታት በኋላም እንኳን እንደታሰበው ለሀገሪቱ ኩራት፣ ለህዝቦቿም የእድገትና የብልጽግና ምልክት ከመሆን ይልቅ ለዓለም የሚናገረው ሌላ ታሪክ ሆነ። የድል ሳይሆን የሽንፈት፣ የቅንጦት ሳይሆን የባዶነት ታሪክ። እንኳን ወደ አስፈሪውና ባዶ ሪዮጎንግ ሆቴል በደህና መጡ። በመሃል ፒዮንግያንግ የሚገኘው ይህ ህንፃ በአንድ ወቅት በእስያ ረጅሙ ህንፃ ወይንም ሆቴል ለማድረግ ታቅዶ ግንባታው የተጀመረ የሰሜን ኮሪያን የእድገትና ብልጽግና ማሳያ ምልክት እንዲሆን ታስቦ የተገነባ ሆቴል ነበር። በከተማዋ ከየትኛውም አቅጣጫ ላይ ያለምንም ችግር የሚመለከቱት ይህ ግዙፍ ሆቴል ከ3000 ያላነሱ ማረፊያ ክፍሎች፣ ተሽከርካሪ ሬስቶራንቶች፣ የካዚኖና ማሳጅ ክፍሎች፣ ባሮችና የስብሰባ አዳራሾችን እንደሚኖሩት ታስቦ የተጀመረ ቢሆንም ዛሬ ግንባታው ከተጀመረ ከ40 ዓመታት በኋላም አንድም ሰው ገብቶበት ተገልግሎበት የማያውቅ የኮንክሪት ቁልል እንደሆነ አለ። በዚህ ቪዲዮ ይህን ባለ 105 ፎቅ ሪዮጎንግ ሆቴልና አስገራሚ ታሪኩን እንዳስሳለን። የሁለተኛው የዓለም ጦርነት መገባደጃ አካባቢ ለሁለት የተከፈሉት ሰሜንና ደቡብ ኮሪያ ግዛታቸውን ብቻ ሳይሆን የሚመሩበት ርዕዮተ ዓለም እንኳን እንዲመሳሰል ፍላጎት የነበራቸው አይመስሉም። እናም ይህ ወቅት እነዚህ ሁለት ሀገራት የርዕዮተ ዓለም ብቻ ሳይሆን የሥርዓትና ኢኮኖሚያዊ ብልጫ ፉክክር ውስጥ የገቡበት ዘመን እንደነበር ታሪክ ያወሳል። በዚህ ኢኮኖሚያዊ ፉክክር በበረታበት ማለትም ከ1950 እስከ 1970 ታዲያ ሰሜን ኮሪያ ከሶቪየት ኅብረት በምታገኘው ድጋፍ በመታገዝ በኢንዱስትሪና በኤሌክትሪክ ኃይል አቅርቦት ከደቡብ ኮሪያ የተሻለች የመሆን ዕድል አግኝታ ነበር። ይሁን እንጂ ከ1970 እስከ 1980 ባሉት ዓመታት ደቡብ ኮሪያ የሃኖዝ ተአምር በሚባለው የኢንዱስትሪ አብዮት ሰሜን ኮሪያን በኢኮኖሚ ቀደመቻት። ይህ በመሠረታዊ መለኪያዎች ሲደረግ የነበረ ፉክክርም ውሎ አድሮ ወደ ሕንፃና የከተማ ውበት ፉክክር ተሸጋገረ። እንደ አውሮፓ አቆጣጠር በ1986 ደቡብ ኮሪያ በወቅቱ የእስያ ረጅሙን ባለ 63 ፎቅ ሕንፃ ሰርታ ስታጠናቀቅ ሰሜን ኮሪያ በምላሹ ከደቡብ ኮሪያ ሕንፃ የበለጠ ብቻ ሳይሆን የዓለም ረጅሙን ሆቴል ለመስራት ትወስናለች። ይህ የዛሬው ባለ ታሪካችን ሪዮጎንግ ሆቴል የመገንባት ሐሳብ የተወለደውም በዚህ የኢኮኖሚ ፉክክር መነሻነት ነው። የቀዝቃዛው ጦርነት ግለት ባልቀነሰበት እንደ አውሮፓ አቆጣጠር በ1987 የሰሜን ኮሪያ አመራሮች ባላጋራ የሚሏት ደቡብ ኮሪያ ባለ 63 ፎቅ ሕንፃ ሰራች የሚል ዜና በመስማታቸው ደስ አልተሰኙም ነበር። ይህን ያደረገችው የበላይ መሆኗን ለማሳየት ታስቦ ነው ብሎ ያሰቡት ሰሜን ኮሪያውያን የደቡቡን ሕንፃ የሚያስከነዳ በድፍን ኤስያም አቻ የሌለው ሕንፃ ለመገንባት የወሰኑት ወዲያውኑ ነበረ። እናም በዛው ዓመት ማለትም እንደ አውሮፓ አቆጣጠር በ1987 በዓለም ረጅሙን ሆቴል እንገነባለን የሚል መፈክር በድፍን ሰሜን ኮሪያ ፖለቲከኞች ይስተጋባ ጀመር። ምንም እንኳን የሕንፃው ወይንም ሆቴሉ ግንባታ ዋነኛ ምክንያት ኢኮኖሚያዊ ፉክክር ቢሆንም ሆቴሉ የሚሰራው ሰሜን ኮሪያ በ1989 ላዘጋጀችው የዓለም ወጣቶችና ተማሪዎች ፌስቲቫል እንግዳ ማረፊያ እንዲሆን ታስቦ ነው እየተባለም ተወራ። ቢሆንም ግን ጉዳዩ ከተሰጠው ታላቅ ፖለቲካዊ ትርጉም አንጻርና እንዴት እንበለጣለን በሚል ቁጭት የሆቴሉ ዲዛይንና ዝርዝር የሥራ ዕቅድ ቀን ከሌት ተሰርቶ በአጭር ጊዜ ተጠናቀቀ። የፒዮንግያንግን ሰማይ ታኮ የሚቆም በውስጡም 3000 ክፍሎች ያሉት 5 ተሽከርካሪ ሬስቶራንቶች እና የተለያዩ ባሮች የተካተቱበት የባለ 5 ፎቅ ድንቅ ሆቴል ግንባታ ስራም እንደ አውሮፓ አቆጣጠር በ1987 በወቅቱ የሰሜን ኮሪያ መሪ በታላቁ ኪም ኢል ሱንግ ይሁንታ ስራው ተጀመረ። የዚህ ሰማይ ጠቀስ ህንፃ ግንባታ ሲጀመር ህንፃው የኮሙኒዝም ስርዓት የጥንካሬ ምልክት ተደርጎ ይቆጠራል የሚል ከፍ ያለ እምነት በአብዛኞቹ ኮሚኒስት ሀገራት ዘንድ ነበረ። ሆኖም ግን ከተጀመረ ከጥቂት ጊዜ በኋላ የሆቴሉ ግንባታ ሙሉ ለሙሉ እንዲቆም የሚያስገድዱ ሁኔታዎች ተከሰቱ። የሶቪየት ኅብረት መፈራረስና የሀገሪቱ ኢኮኖሚ መላሸቅ የሰሜን ኮሪያን ህልም ወደ ቅዠትነት ቀየሩት። የጥፋት ፒራሚድ ፒራሚድ ኦፍ ዶም ብዙ የተወራለትና የሰሜን ኮሪያ ብቻ ሳይሆን የሌሎች ሀገራት የድል ምልክት ይሆናል ተብሎ የታሰበው ህንፃ ግንባታ እንደ አውሮፓ አቆጣጠር በ1992 በድንገት ቆመ። ቀደም ሲል እንደተጠቀሰው የሶቪየት ኅብረት ድጋፍ መቋረጥ እንዲሁም በወቅቱ ሰሜን ኮሪያ በከባድ ረሃብና በኢኮኖሚያዊ ማዕቀብ ውስጥ መግባቷ ለህንፃው ግንባታ መቋረጥ ዋነኛ ምክንያት ሆነ። እናም ሰማይን ታኮ ደመናን ደገፍ ብሎ በኩራት እንዲቆም ታስቦ እየተገነባ የነበረው ህንፃ ያለ መስኮትና ያለ በር ያለ አንዳች ውበት እንደ ግዙፍ የኮንክሪት ተራራ ለ16 ዓመታት በመሃል ከተማ ፒዮንግያንግ ቆመ። ስለ ጉዳዩ የሰሙና እንደ አጋጣሚ ሆቴሉን የማየት ዕድል የገጠማቸው የውጭ ጋዜጠኞችም በህንፃው ማሾፍ ጀመሩ። የጥፋት ፒራሚድ ወይም ፒራሚድ ኦፍ ዱም የሚል ቅጽል ስምም አወጡለት።
ሰሜን ኮሪያ ያኮራኛል፣ ዘመናዊነትንም ያሳይልኛል ብላ የገነባቸው ህንፃ በተቀናቃኟ በደቡብ ኮሪያ ብቻ ሳይሆን በመላው ዓለም መሳቂያና መዘባበቻ አደረጋት። በነገሩ ብስጭት የገባቸው የሰሜን ኮሪያ መሪዎችም ምንም እንኳን ህንፃው በከተማዋ መሃል ቢገኝም በካርታ ላይ እንዳይካተትና በፎቶግራፎች ላይ እንዳይታይ ለማድረግ ሞከሩ። ትልቁ የሀገር ኩራት፣ ትልቁ የሀገር እፍረት ሆነ። የመስታወት ጭንብል። ለዘመናት በመሃል ከተማው ውስጥ እንደ ጅብራ ተገትሮ የኖረው ይህ ህንፃ ከዚህ ሁሉ ዓመታት በኋላ እንደ አውሮፓ አቆጣጠር በ2008 ግንባታው በድጋሚ ተጀመረ። የሀገሪቱ መንግስት ግብጽ ውስጥ ከሚገኝ አራስኮም ከተሰኘ ኩባንያ ጋር ባደረገው ስምምነት ህንፃው በሚያብረቀርቅ መስታወት እንዲሸፈን ተደረገ። ቢያንስ እርቃናቸውን የቆሙ የኮንክሪት ምሰሶዎችን ከማየት የተሻለና ውብ እይታንም ተጎናጸፈ። በተለይ በምሽት በሺዎች የሚቆጠሩ የኤልኢዲ መብራቶች ሲንቦገቦጉበት ላየ ከተማዋ ፒዮንግያንግ መሆኗን ይጠራጠራል። ነገር ግን እውነታው ከመስታወቱና ከጭንብሉ ጀርባ አሁንም እንደተቀመጠ ነው። የመስታወት ጃኖ የደረበው ይህ ህንፃ ዛሬም ውስጡ ባዶ ነው። የኤሌክትሪክ መስመሮች የሉትም፣ የውሃ ቧንቧ አልተዘረጋለትም። ክፍሎቹም የቤት ዕቃ የሌላቸው ባዶ የኮንክሪት ዋሻዎች ናቸው። ከውጭ እንደ ኮከብ የሚያበራ፣ ከውስጥ ግን ባዶ አጽም። የሰሜን ኮሪያ የኢኮኖሚ መስታወት። ይህ የሬጎንግ ሆቴል ታሪክ የሰሜን ኮሪያ ኢኮኖሚ ነጸብራቅ ነው ብሎ የሚያምኑ በርካቶች ናቸው። ቆሞ ቀሩና መስታወት ብቻ የሆነ ሆቴል አገሪቱ ለዓለም አቀፍ ማዕቀቦች እጅ ላለመስጠትና ሁሉም ነገር ሰላም ነው የሚል ምስል ለመፍጠር የምታደርገው ጥረት ውጤት ነው የሚሉት አስተያየት ሰጪዎች ህንፃው የከንቱነት ማሳያና የታሪክ ጠባሳ ነው ይሉታል። ህንፃውን ለመጀመር ሲታቀድ የሀገሪቱን ጂዲፒ 2% የሚሆነውን በጀት ይዞ የነበረውና ዛሬም ፒዮንግያንግን የሚጎበኝ ሰው መጀመሪያ የሚያርፍበት ይህ ግዙፍ ሆቴል እስካሁን ከ750 ሚሊዮን ዶላር በላይ ወጪ እንደሆነበት ይነገራል። ከ3000 በላይ ማረፊያ ክፍሎች፣ መዝናኛዎች፣ ካዚኖች፣ የሌሊት ክለቦችና የሳውና ማዕከላትን ይይዛል ተብሎ የታለመው ይህ ሆቴል ላለፉት 40 ዓመታት አንድም እንግዳ በበሩ ሳያልፍ አንድም ሻምፓኝ ሳይከፈትበት እንደቆማለ። እንደ አውሮፓ አቆጣጠር በ2012 የኬምፒንስኪ የሆቴሎች ግሩፕ ሊያስተዳድረው ቃል ገብቶ የነበረ ቢሆንም ከጥቂት ወራት በኋላ ውስጡ ለሆቴል አገልግሎት የሚሆን ዝግጅት የለውም በሚል ተስፋ ቆርጦ ሀገሪቱን ጥሎ ወጥቷል። ዛሬም በመሃል ፒዮንግያንግ ደረቱን ነፍቶ እንደቆመ የሚገኘው ይህ ሆቴል ምንም እንኳን እንደታሰበው የእድገት ምልክት፣ የቅንጦት መገለጫ መሆን ባይችልም ቢያንስ በህንፃው ራስ ላይ ያሉ መብራቶች እንደ ሲግናልና እንደ ከተማዋ ጌጥ እንዲሁም ግዙፉ የመስታወት ግድግዳ እንደ ግዙፍ የማስታወቂያ ሰሌዳ ወይም ቢልቦርድ በማገልገል ላይ ይገኛሉ።